እንዴ እኔ ታዲያ ለእናንተ ቢ ቆሜ ልቀር እንዴ? አብሶ ለሪነር ለሚባለው እዚህ እኮ ያው ቤተሰብ እንትን ጋብቻ ፈጽሟል ከዚህ ህዝብ ሁሉ ጋር ሰማ ይሄን ሁላ ጀማ አይ እኔ ግን ሳድግ እንዳንተ ነው ምን ፈልገው አይ ሪነር ታስቀኛለህ። እኔ አንተን ሳላሰልም አላገባም። አንተን የቀረኝ ትንሽ አሁን አንቺ አንድ እጅ እኮ ነው የቀረው። ያቺ እጅ እንትን ብላለች። አንድ ነገር ወስጂ ጥብስ አረግህና ተንቀልቅለህ ትገባለህ። እሷ ናት አላርፍ ያለች ውጭ በቃ ላታገባ ነው ማለት ነው። ቆይ አይደለም ምን የምለው ማለት ነው። ምንድነው የምታደርገው ግን? ስንት የቤት ስራ ሰጥቼ ለምንድነው የምሸመጠጠኝ? እኔ እኮ አንተን ጠፋ እኮ ጠይቀኝ የለም። እሺ መለስልኝ። እሺ የጠየቅኩን እንዴ ባንዴማ ከዚህ ሙድ ወደዛ ሙድ ይከብዳል እንዴ እንትንም በለኝ። ይሄ አሁን ምን ይባላል መሰለ? ይሄ ድህረት ምንድነው? እንዴት ምን ብዬ እንትን ልበል? ኢንቫይሮንመንታል ፋክተሩን መልመድ አለብህ። ከቀዝቃዛው ወደ ሙቀቱ ምናምን ስትገባው ማለት ነው። እኔ ባንዴ ፍሊፕ ማድረግ አልችልም። እኔ አስተምራለሁ። አይዞህ ያው አትሊስት ያው ገስት ላይ ካሉ አብዛኛው ካወራ በኋላ ሌላ ነገር ከዛ በኋላ ግን ማለት ነው ሪነር እኔ አንተን መች ነው ያወቅኩክ? እኔ ነኝ ቤት የመጣሁት አንድ ቀን። ከዛስ እሺ ምን ስላሴ አማኝ ነበር ከዛኔ ስንተዋወቃ? ኧረ አይደለም እኔ እኮ ስላሴ ነው የተውኩት 10 አመት ሆኖኛል። እሺ ቆይ ምን አወራን የመጀመሪያ ቀን? ስለ ስቅለት። እሺ ወይ ፈቲ እሺ መግባት የሚፈልጉ ሰዎችን አስገቧቸው። እየገቡ እያለቀሱ ይወጣታል። አረ እኔ ማሽ ፈቲ አይ እኔ ሳልመክርህ እንትን አልክ። ምን ወደ ትምህርት ልትገባ ነው መሰለኝ። እሺ ምከሪኝ። እሺ ያ እኔ ቲክታክ የምር ይሁን አይሁን ባላቅም ቲክታክ ጥፋት ለህም ሚታር ድምጼን አታሰማኝ። እንዴት ድምጽሽ እንደሚያስጠላየሹ ምን እንደየሰማን እንዳለ ይቅርታ አራው ጤሉ ይጂ ቲክታክ ጥፋ አትጥፋ እሱን አይደለም ግን እኔ እንደንትን አንድ ሰው ላገባ ነው ሲል አበረታቱ ወይኔ ዋዩ አትበሉ። ማሻአላ አላህ ቁዋውን ሰጡት አቅም ሰጡት። አንድ ሰው ላገባ ነው ሲል አላህ ያግዛ አላህ ይርዳክ ጠንካራሁን አላህ ደግሞ ኢንሻአላህ ብርትት ስትል ሁለተኛው ሶስተኛ ሚስጥ ብላችሁ ዱአ ማድረግ ነው እንጂ ምንድነው አታነካት ይዘት የሽካት ዱአ አድርጉለት። ያ ማሻአላህ ያግዝክ የምር ከሆነ እኔ አግባ ነው የሚለው። ቲክታክ ኢንሻአላህ እናሳምናታለን ችኳንም ብቻ ፍሬንች ነው የምታወራው። ችግሩ እኮ ፍሬንች እኔ ወላሂ እማራለሁ እንግዲህ እሺ ከመማሪሽ በፊት እንዳላገባ እንጂ ችግር የለውም። ተማሪ ከደረሽ ችግር የለውም። ብቻ አላህ ያጠንክርህ። ለማንኛውም ጠንካራሁ የምር ከሆነ ማለት ነው። ቀጥሉ። እሺ እንደ አራት ይስተው ምንድነው? እዚህ ግን የምርሽን ሰላም አለይኩም። አይ የምርሽን ነው። ወአለይኩም ማናት ማለት እና ለኛ ብሎ ዘላለም አለሙ መች እንደዛ አልን። እኛንም አይተውን እኮ ነው ያልነው። ያስባችሁታል። እኔ ግን ወላሂ ልቋጥርብህ ነው እኔ ልቋጥርብህ ነው። እንደዚህ እኮ ነው ውሳኔ የምር ካገባ ምጣፋ ከሆነማ እንዳታገባ ዱአ አላደርግብህ ነው። አይ ልጆቼ ነው ልጅ ብልካቸው አይሻልም? አቢቢ እስከዛስ ብንሞትስ? ከሞታቸው ለልጃችን ችግር የለውም። ልጃችንን ያስተምራል ችግር የለውም። እና ቆሜ ልቀር እንዴ? እንዴት ነው ነገሩ? ከናንተ ጋር ብዬ እየተጫወትኩ ለምን በቃ ወይ እኛም እናሳምናት። ጥራት እዚሁ እንለምናት። ፍሬንች ነው የምታወራው። ፍሬንች ትችላለህ? ለኔ ልጠራት እችላለሁ። አሁን ራሱ ትመጣለች። ግን ፍሬንች ነው የምታወራው። ኮሞሳ ቫ ትላለች። ሰበቢያ ሜርሲ ቦኩ ማለት ነው። አስተርጓሚ አንተ አይደል?
እኮ እሺ ፈልጉሽ አስተርጓሚ እኔ እኮ ግራ ገባኝ። አንተስ እንዴት ነው የተግባባት? እኔማ ስቴዲየም ለስቴዲየም አዝያት ተሸክሚያት እየዞርኩ ብሬን ራሱ በሱ ነው የጨረስኩት። በቃ እዛ ሳስተረጉም የምርጃ ወላሂ ምር ከሆነ ይሄ ነገር አስብበት። እኔ እንጃ በጣም ከባድ ነው። ላይ ትንሽ ቀን ጠፍተህ እኔ ማቀው ኢንቦክሱላ እኔ ሞካከረ አልቀበል አልከኝ እንጂ እስካለው ድረስ አለው። እንግዲህ ከሌለው እንግዲህ ደግሞ ምንም ማድረግ አልችልም ወላሂ። እሺ ለምን ተመለስክ? ለመሄድ ከሆነ አይ ትንሽ እኮ አለው እኮ ቆያለሁ። 1 አመት ምናምን አለው። እኔ ስሰክሳችሁ ነው ግን እንትዝ አለኝ ዛሬ በምን ትዝ እንዳለኝ እኔ እንጃ። ታገባኝ አሰበች ልጅት ምን አለችኝ አስቀመጠችልኝ። እኔ ሁሉን ነገር እቀበላለሁ ግን በቃ ቲክቶክ ላይ ያለውን ነገር እንድትተው ፈልጋለሁ አለች። ከዛ ሲያስብበታል አልኩት። ከዛ አሰብኩበትና አይ በቃ ተወልሻለሁ ቲክቶክማ ካንቺ አይበልጥም። ምን አይነት ሰይጣን ነው ግን ይሄን ያሳስባት? አረ ሰይጣን ተወው። ምን አይነት ሰይጣን ነው ይሄን ያሳስባት? አይ ሚስቴን እንዲህ እንድትልብኝ አረ እንጃ ከባድ ነው ወገናችን። ኮሜንት ላይ ደግሞ አንድ አስተርጓሚ አይቻለሁ መሰለኝ ዑመር ሚል ኪሊያን ምባፔ ማለት ልጅሽን ለልጅ ማለት ነው የሚል የፈረንሳይን ብሔራዊ ቡድን ኪሊያን ምባፔ ካሪም ቤንዜማ ኦሊቪየር ጅሩድ ብሏት አይ እኔ እኮ ወላሂ እንዴት እንደምወዳችሁ ወላሂ በቃ የባጤ ቆጡን ከእናንተ ጋር ወላሂ በቃ አንድ ቀን አዳራሽ ውስጥ ባገኛችሁ ሁላችሁንም ማለት ነው ወላሂ በቃ የሆነ 3 ቀን ምናምን ወዲያችንን ባወራን በምን እድላችን አላህ ይጠብቃችሁ ባላችሁበት ስለምትሰጡኝ ነገር ስለምታደርጉልኝ ነገር ሁሉ እንግዲህ አላህ እኔ ከምሰጣችሁ አላህ ቢሰጣችሁ ነው የሚሻላችሁ ነው። አሜን እንደዛ ነው ላችሁ አላህ ይጠብቀን እንተን አላህ ይጠብቀን። ለማንኛውም ግን አስብበት ይሄን ነገር። አሜን 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 አሜን። እንትን ነው አክቹሊ ደግሞ ስልኬ ደግሞ ቻርጀር ይዘጋል። ምን አይነት ሰው ይገኛል አሁን እንደዚህ ነው ደረጃ ለማውጣት ሰበብ ወይኔ ቆይሽ ቻርጅ ልሰካ በቃ ተረኛ ገብቶ ያልቅስ። እኔንም ከፈለጋችሁ አውሩ። ነው ለዛ ነው ያተለኩ። እሺ ሌላ የሚያወራ ሰው አለ? ከዛ ከሬነር ጋር እንቀጥላለን ካልሆነ ሰማጃ ወይ መሪም አይ በቃ ማግባት አይደለም የደበረን መራቀው ነው። አላህ ያሳካልህ። አሜን። እንዲህ ነው የሚባለው። አየሻ እንዲህ ነው የሚባለው። አላህ ያሳካልህ። ያሳምርልክ። አሜን አሜን። አላህ ይወደዳችሁ ሁላችሁ። አላህ አይለያችሁ። ግን እንዴት ማሳምናት አንድ እንድመጣ ኢንሻአላህ እንግዲህ እስቲ አላህ ያውቃል። ብሌንን አየዋት ኢንሻአላህ አላህ ይጠብቅሽ። አሜን አሜን። ሁላችሁንም አላህ ይጠብቃችሁ። እንዴት እንደምወዳችሁ እኮ ስለማታውቁ ነው ራሱ ማለት ነው። እኛ ራስ ወላይ በጣም ነው የምንወደው። ኩራታችን ታያ ፖለቲካ አትስሪ ወገናችን። የምሬን ነው። ተይሊተላይ ነው ታያለሽ። ከዛ በኋላ ያ የምሬን ነው። እሺ ይሄኔው እሺ የሚገባ ሰው ካለ አስገቡ። ካልሆነ ከሬነር ጋር እንቀጥልሽ። ሬነር ሬነር አልሰማም። አቤት አቤት። ወይ እሺ ከዛስ ምንድነው የሆነው? ስለምን አወራን ያልከኝ? እና ስለ ስቅለት ሳብከኝ ቀደቀኝ። በቃ ከዛ ወረድኩ። ይመቸው በሰፈሩ ፈነዳብኝ ብለ ወረድክ። እሺ ከዛስ? እነ ፈቲ ቤት ስለማይነኝ ብዙ ጊዜ ያን ይዛ ነበር ነው እነ ፈቲ ጋር እዛ ስትመጣ ገባው። ኦኬ። በነገራችን ላይ አንተን እኮ አጵሎስ ነው ያቆየክ እንጂ ድሮ ነበር መሰለም። ምን ስታረግ እሱን እንዳገኘከው? ኧረ አጵሎስ እኮ ነው በቅርቡ ነው ያወቅኩት። 3 ወር ይሆናል ብለ ነው።
እኮና እሱን ባታውቀው ኖሮ ትሰልም ነበር አንተ ራሱ እንዴ እኔ ምን አጵሎስ እንዴ ምን አጵሎስ ምን ያደርጋል ምን አገናኘው ከኔ ካለ ሙስሊም አሁን በየ ስትጮቱ ራሱ እሱ ነው ባንከረ ምናን ያስተማረ ሳይባንጫጫ ምናን አረቱ ግን አሁን ልንገርክ ማለት ነው የምር እኔ አንድ የሚገርመኝ ነገር ልንገርክ አሁን አንተ ሲራካውን አለ ሲራክ እኔ አይኔ እያየ ነው እንግዲህ ከክርስትና ይወጡ ማለት ላይ ትሪኒቲ ነው ካደው ማለት ነው አይኔ እያየ እና እናንተ አሁን አጣጣዋል የዛን ቀን አይበጠሩ አበጣጠራ በጥሮት እና እንትን ነው አሁን ለምሳሌ እናንተ ክርስቲያኖች ቤት ድርሽ አትሉም ለምንድን ነው ሙስሊሞች ቤት የምታዘወትሩት ምንድነው ችግራችሁ አይፈልጉንማ ያባሩናል ለምን ትላል እንዴ ሰማ እናንተ እኮ መጽሐፍ ቅዱስ የያዛችሁ ሙስሊሞች ናችሁ ይሏችሁ እንዴ አንተ ምንም ማይቆው ለአንተ ክርስቲያን አይደለም ካልኩ በቃ ትንሽ እንትን ያለው ደግሞ ትንሽ ያነበው ለምን አይ ግን ያው እናንተ መጽሐፍ ቅዱስ የያዛችሁ ሙስሊሞች ናችሁ ለማንኛችሁ እኛ እኮ ክሌም አድርገናል አልተቀበላችሁንም እንጂ አይዞ ሙስሊም አጵሎስ ማን ነው ሲራክ ሲመጣ ላየው እኛ ሙስሊም ነን አለ እንዴት ምናምን ሲለው በአላህና በመጨረሻ ቀን ያመኑ ክርስቲያኖች በአላህ ዘንድ ምን እንዳላቸው ይላል ሱረት አልበቀራ ላይ ያለ ሲራክማ አባቴ ተጋጋጠ ሙስሊም ለመሆን አሳዘነኝ ነገር እኔ እኮ በአንድ ፈጣሪ አምናለሁ ጀነት አልገባም ማለት እኮ ነኝ ገባለሁ ተባለ የኔ ጌታ እንዴት እንዳሳዘነኝ በጣም ነው የሚያሳዝነኝ እሱ ደግሞ የበለጠ እሺ ሌላ የሚያወራ ሰው አለ ሪነር ማውራት የምፈልገው ነገር አለ ኧረ የለም አንተ ብቻ አትይለ ትንሽ ቆይና አንተ አሁን እኔ ምን እሰራልሃለሁ ዝም ብለህ እንትን የጠላቶችን መዋጊያ ጋሻ ያረከኝ ምን ተጠቀምሃለሁ አሁን አንተ ለምሳሌ አንተ ስላሴን ትመታለህ አይ አይደለም ለአንተ ነው ያልኩ ለአንተ ምን ጥቅም አለኝ ለኔ ያው ዝም ብዬ ሰማለሁ ያው ስሰማ ደስ ይለኛል ሌላ ምን ትሰራለች ምን ይሰራልሃል አንተ ምን ለደስታ ጆርጂስ በጥበጣጣም እንዴ አሁን ማድጋሉ ለሱ ከበሶ ጋር እየቀላቀልክ አሁን አንተ ተሻለናል አሁን እኮ አንተ የምትጠይቃቸው ጥያቄዎች ምናምን አሁን ለምሳሌ ካንተ ነው የሰማሁት አሁን ምን የሚለው መሰለኝ ማርያም ያልተወለደ አምላክ አለ ምናምን የሚለው ማለት ነው ኧረ እባክህ ከዛ በፊት ካለ አላውቅም ግን ካንተ ነው የሰማሁት እኔ መሽኑ ሃይዱሻ ጋር ጠይቄው ነበር ሃይዱሻ ጋር ነው ትዝ የሚልሽ ያው ብዙ አይ አክቹሊ ይሄ አርጊውመንት በጣም ነው ሰፊ ነው ባይዘው ሰፊ ነው እሱና አብ አንዱ አምላክ ነው ያንዱ አምላክ አካል ነው የሚለው ነገር ማለት ነው እሱ ራሱ በጣም ከባድ ጥያቄ ያ አሁን የሆነ ጊዜ ላይ እንትን ፒናር ስትወያይበት የነበረው ያህዌ ነው ያልተወለደ ያህዌ ያለ ነው ምናምን ብለህ ምናምን ነበር እንትን ያርኩና ይሄ ልጅ አሟል እንደ ያልኩት ያህዌ መቼ ነው ተወለደው ያልኩ ከዛ ቀስ ብሎ ነው የገባኝ ሐሳብ ጉድ አይዲያ የጠፋ ሰው እንዴት ነው ሰላም ላንተ ይሁን ይላል እሺ የሚያወራ ሰው አለ ማይክ ልልቀቅ ናድርክ የሚያወራ ሰው የለም ኦርቶዶክስ ሙስሊም ካጠገበ ያለከው ሰላም አለይኩም አረጋግኝ ሰላም ምን አልከኝ ሪነር አሳነሰኝ ጨነቀኝ እኮ አየኛ እንዲ በሰፊው ስናወራ እንደዚህ አይነት ጭንቀት በላያችን ላይ ችለን ነው ያየ ሰው ምን እናስጨንቀው ጠንከር ማለት አለበት ማስረጃ የምትል የመሰለኝ ነው አሳነሰኝ አንተማ እኮ በጨበጣ ስለሆነ የምታወራው ማስረጃ ስትባል ትጨነቃለህ ራሱ ማለት ነው ጉድ አይዲያ ይላል ጉድ አይዲያን ታውቀዋለህ አላውቅም ሺበት ክንፉ ሺባጥናፉ የተባለለት ልጅ ነው ጉድ አይዲያ
ሰላም እንዴት ናችሁ? እንዴት ነህ ጭሱ? አማን ነው አለን አማን ነው። እንዴት ነህ? ሰላም ነው ወይ? ጠፋህ እኮ ሜዳ ላይ በትነህን እንደ ዱቄት አናሳዝንህም? እኛ ላይ ለምንድን ነው የምትጨክነው? አለው እኮ አለው አንዳንድ ያው ስራም አለ ባይዘወይ በስራ ምክንያት ነው በብዛት የጠፋሁት። ንጽጽር ደግሞ አቆምኩኝ። ብዙም ንጽጽሩ ጭቅጭቅ ምናምን ስለሚበዛ ብዙ ጊዜ አትጨቃጨቅ ከኛ ጋር አትጨቃጨቅ ከኛ ጋር አነጻጽር ስንል እምቢ አልክ። አንተ ጭቅጭቁን ነው እየሄድክ ትጨቃጨቃለህ። እረፍ አልንክ። አይ ሁኔታው ተቀያይሮ ነው ወደ ጭቅጭቅ የገባ ነው። ለማንኛውም ደህና ነህ አንተ? ሰላም ነህ? እኔ አልহামዱሊላህ ረቢል ዓለሚን የዛኔ ካገኘኸኛውን የተሻለ ነገር ላይ ነው ያለሁት ሀቢቢ። አልহামዱሊላህ በጣም አሪፍ። እየተማርክ ነው ስለ እስልምና በደንብ? እየተማርኩ ነው፣ እያስተማርኩ ነው፣ እየተደጋገፍን ነው በምንችለው አቅም እንትን እየተደጋገፍን። አንተስ? በጣም አሪፍ። እኔ እኮ የመጨረሻ ቀን ምን እንዳወራን ራሱ ትዝ ይለኛል። ምረሳ ይመስላል። ምን አወራን? ትንቢተ ኢሳይያስ ምዕራፍ 9 ላይ ያለውን እነሆ ድንግል ትጸንሳለች ልጅም ትወልዳለች፣ እነሆ ልጅ ትወልዱልናል ስሙም ድንቅ መካር ምናምን የሚለውን ለማን ነው ተባብለን አንብቤ መጣና አሳያለሁ ብለን በዛው ነው በቃ የጠፋከው። ከዛ በኋላ ተገናኝተን አናውቅም። ተዛለ ንጽጽር ብዙም አስታወስኩትኝ። ንጽጽር ብዙም ትንሽ ራቅ ብዬም እያነበብኩ ነበር። ኖርማሊ ከአንድም ጥላቻ የሆነ ሳትፈልግ ሳታስበው ወደ ጥላቻ የምትገባበት ሁኔታ ኮንዲሽኖች ተፈጥሮ ነበር እኔ ላይ ማለት ነው። ሞስትሊ ዲፕሊ በጣም ለእስልምና በጣም ዲፕ የሆነ ጥላቻ ውስጥ ገብቼ ነበረ እና ከዛም አንፃር እስቲ ራሴን ከለል ላርግ እና ነገሮችን ከሁሉም ሳይድ ያለውን ለምን ለማንበብ አልሞክርም እና ሞር ደግሞ ገብቷላ ፖለቲካ አለ እዚህ ጋር ቲክቶክ ላይ ፖለቲካ ምናምንም ስላለ ከዚህ ከነገሮች ሁሉ ወጣ ብዬ ስለ ህይወት ነው። ገብቷል? ሃይማኖት ማለት ህይወት ነው። ደህንነት የሚባለው ነገር ለሰው ልጆች ሁሉ ህይወት ነው እና ሞር እኔ ያው ሞስትሊ ወደ አይ ቲንክ ወደ 3 አመት ምናምን ንጽጽር አድርጌያለሁ እዚህ ቲክቶክ ላይ አይ ቲንክ እነ ሁሱ ምናምን ሲጀምሩ ከዛ ያ በዛ ታይም ላይ ሙላ አንዳንድ ነገሮችን ያየን ነበረ በዛ ታይም። ከዛ ጀምሮ ስለሆነ ብዙ ነገሮች አሉ፣ ጥላቻም አለ፣ ብዙ ነገር ውስጥ ትገባለህ ሳትፈልግ። ከዛ አንፃር ነው ራቅ ያልኩት። ባይዘው በጣም ብሮ ምነው አተለክሺ? መረጃ ክፈት። ዝም ብለህ በጨበጣ ታወራለህ እንዴ? እንውላ ቀጥለ አተለከኛ ግን ብሊንክ ያረጋል እንትን ስለው ፕሮፋይልን ብሊንክ ስለሚያረግ በዛ ላይ ደግሞ አንተ በጨበጣ እያወራክ ራሱ አስቸግርሃል በጣም። መታይ ሰፈር ራሱ የሚቻለው አንድ ነገርና ክፈትና አውራውን በመረጃ ሌላ ነገር አያስፈልግም። አንድ አጭር ነገር ልበል። በቅርቡ ወደ እስልምና ሃይማኖት መጣለው ልገባ ነው። እባክህ አሰክሰኛ። ያ ግን አሁን እንደዚህ ነው ማለት ዲቴል አልፈልግም። ግን አሳውቃለሁ፣ ቴክስት አደርግልሃለሁ በውስጥ። አይ እሺ እኔው አሰክሰኝ እናወራለን በውስጥ። በቃ ምንም ማውራት አልፈልግም። ግን ማለት ነው ጉድ አይዲያ አክቹሊ ከኔ ጋር የምንተዋወቀውን ያህል እንተዋወቃለን። ከኔ ጋር ባለ ትውውቅ ስለኔ የሆነ የተሳሳተ ነገር ተረርተህም አይ ቲንክ ክሊር ያረኩልክ ነገር አለ። አልহামዱሊላህ አላህ የልብህን ይስማክ። የልብህን እንግዲህ የልብህን ይስጥ ነው የምለው። እንዲህ ማለት አልፈልግም። ምን መሰለክማ ጉድ አይዲያ አንድ ነገር ልንገርክ።
ሃይማኖት የሚባል ነገር አለ። ሃይማኖት የሚባል ነገር አለ ወይ ደግሞ የመንፈሳዊ ዓለም የሚባል አለና የመንፈሳዊ ዓለም ተቃራኒ ምንድነው? ጉድ አይዲያ። የመንፈሳዊነት ተቃራኒ ዓለማዊነት ነው። ቴንክ ዩ። አሁን ምን እንደሆነ ታውቃለህ? ጉድ አይዲያ መንፈሳዊ ህይወት ላይ አብሶኔ ከመንፈሳዊ ህይወት የወጣው ለመውጣት ፈልጊ ግን ወደ መንፈሳዊ ህይወት ገባው። እንዴት ልበልክ? አሁን እኔ ከክርስትና ስወጣ በቃ መንፈሳዊ ዓለም ትክክል አይደለም፣ እዛ ውስጥ ያሉ ሰዎች የሚያደርጉት ስራ ትክክል አይደለም ብዬ እሱን ነገር ተጸይፌ ወጥቼ ነው ወደ ትክክለኛ መንፈሳዊ ህይወት የመጣሁት ማለት ነውና ወላሂ እኔ አንድ በጣም የሚያሳዝን ነገር ልንገራችሁ። እዚህ ቲክቶክ ላይ ሊሆን ይችላል፣ ሌላም ቦታ ላይ ሊሆን ይችላል፣ ዱርዬ የሆኑ ሰዎች ሳይሆኑ መንፈሳዊ ነገር የሚያስተምሩን ለኛ እንደ ኤግዛምፕል የምንጠቅሳቸው ሰዎች ምናምን ህይወታቸው ላይ የሌለ ዱርዬ ናቸው። የሌለ ማለት ወላሂ እኔ አሁን ከትላንት ወደ የሰማሁትን ነገር በነገራችሁ አንድ ልጅ መታናገረች ላናገር ከፈልጋለሁ ላ በቴሌግራም አወራችኝና የደረሰባትን ስነግረኝ በጣም ነው ያዘንኩት። በጣም ወላሂ ዱርዬ አንድ ዱርዬ የሆነ ሰው ሊያደርግባት የማይችለውን ነገር አንድ በጣም እዚህ ሃይማኖቱ ላይ በጣም የሚገርም ነገር ያለው ሰው በቃ በጣም ብዙ ነገር አድርጎባታል። እና ያንን ነገር ስታየው እንትን ይላልና እንዴት ልበል እኔ አሁን የኔ አረማመድ አለ። እንደውም ቀደም ብለህ ብትመጣ እያወራን ነበር። እኔ ወደ ቲክቶክ ስመጣ ትዝ ይለኛል ወደ ክርስትና ሃይማኖት መመለስ ማለት እንድመለስ የሚያስገድደኝ ነገር ህይወት ተፈጠረብኝ። ቲክቶክ ከመምጣቴ በፊት የተወሰኑ ቦታ ለመሄድ ሞከርኩኝ። በቃ ክርስትና ላይ መልሶችን እንትን ለማለት ጥያቄዎችን ስጠይቅ በአጋጣሚ ከሙስሊሞች ጋር ተዋወቅኩኝና የሚሰጡኝ ነገር ደስ ይል ነበር። እና እኔ ፐርሰናሊ ግን ወደ ቲክቶክ ስመጣ አንድ ማምንበት ነገር አለ። ምንድነው? ማንም ሰው ምንም ይሁን እኔ መስጠት የምችለውን መስጠት ያለብኝን ነገር እሰጣለሁ። ያ ነገርም ሰዎች ጋር ሄዶ ምን እንደሚፈጠር እኔ አይመለከተኝም። ምክንያቱም የልቤን ነገር አምላኬ ነው የሚያውቀው። ሰዎችም በጣም ብዙ ማይሆን ጨለማ ውስጥ የሚገቡት ከልባቸው መልካም ነገር ይሰጡና ያ የሰጡት መልካም ነገር ማለት ነው ሌላ ሰው ጋር ሄዶ ክፉ ነገር ይፈጥራልና እሱን ነገር ክሊር ለማድረግ በቃ ይፍጨረጨራሉ፣ በቃ አፈር ይበላሉ ማለት ነውና እንደዛ እንዳይሆን እንግዲህ የምር መኖር አሪፍ ነው። የምር ለሰዎች የምር መሆን ማየት ያለብንን ነገር ብቻ ማየት፣ መስማት ያለብንን ነገር ብቻ መስማት፣ ፕላስ ደግሞ እኛ ያለንን ነገር አለን ብለን የምናስበውን ነገር ለማወቅ እንሞክር። ካወቅን በኋላ ደግሞ ያ ያለንን ነገር ለማመን እንሞክር። ከዛ ያ አውቀነው ያመነውን ማንነታችንን ህይወታችንን ለሰዎች ለማስረዳት በሰዎች በኩል ከፍ እንዲል አንጋጋጥ። እኔ አልহামዱሊላህ ምናልባት ትንሽ ጋጋጥ ይሆናል ወይ በሰፊው መጋጋጥ ይሆናል፣ ግን መጋጋጥ እንደሌለብኝ ገብቶኝ ላለመጋጋጥ እየሞከርኩ ነው። ማንም ሰው ስለኔ ምንም ቢለን አይዱም ማይን በቃ የኔን ነገር ሐቄን ከጉዳይ ይልቅ ከማንም ይልቅ የሚያውቀው አምላኬ ነው። ከአምላኬ ጋር ነው ቁጭ ብዬ ማወራረው። የሆነ ቀን እኮ ትዝ ይላል እንዲሰብሰባቸው እየሰከስካቸው እንደጨረስክ እኮ ሄደ ያረከው ነገር ትዝ ይላል ብሎ ይጠይቀኛል። ለእናንተ ላይ መስላችሁ ይችላል። በሰው ፊት የከበራችሁ መስላችሁ በአምላክ ፊት የተዋረዳችሁ ከሆናችሁ ምን ጥቅም አለ? እኔ በአምላክ ፊት ከብሬ በሰው ፊት በተዋረድኩ ነው የሚሻለኝ ወላሂ ማለት ነው። ሁላችንም የሚሻል እና አንተ እንዳልከው ጥሩ ያልሆነ ነገር አለ፣ ግን ያው ጥሩ የሆነ ቦታ ጋር ማዞተር ይቻላል። በቃ ጥሩ የሆነውን ማየት፣ ጥሩ የሆነውን መስማት፣ ያ ነገር ላይ ፎከስ ማድረግ ነውና ያው ከባድ ነው ህይወት። እኔ ግን እድሜ ለህይወት ብዙ ነገር አስተምራኛለች። አይ ቲንክ እኔ እንደዚህ ነገር ይረብሸኛል ብዬ አላስብም። ጥሩ ልብ አለክ እስከማቀክ ድረስ በጣም ጥሩ ልብ አለክ። አንዳንዴ የሆነ ቶሎ ነው ንዴት ውስጥ ትገባለህ። ቶሎ በቃ ንዴት ውስጥ ገባ በቃ ዓለምን ካላቃጠልኩ ትላለህ። እንደዚህ አይነት ነገር አለብህ አንተ። በተረፈ ጥሩነት አለብህ። ግን ደግሞ ምን እንደሆነ ታውቃለህ? ሰዎች ያንተን መልካም ነገር ለማየት ጊዜ ይፈጅባቸዋል። ባይዘው ማለት ነው። ጥሩ ለብሰክ ራሱ አንተ እንዴ ዛሬ ቋምሮ ባህል ምናምን ብለው ሰዎች አንተ እንደማርነቅ ራሱ ጊዜ ይፈጅባቸዋል። ኢጎም ስላለ ማለት ነው። ግን አንተ አስጠልቶብክ መጥፎ ነገር እያደረክ ያንን ነገር ለማባባስ ሰዎች የፈጠኑ ናቸው። ስለዚህ ብዙን ጊዜ ሰዎች ጋር ሄዶ መጥፎ ነገር ሊፈጠር የሚችል ነገር ስናደርግ በጣም ጥንቃቄ ያስፈልጋል። በጣም ማለት ነው።
ምክንያቱም ይሄ ነገራችን ነው በቃ ሰፊ ሆኖ በብዛት ሊታይ የሚችለውና ሰዎች ደግሞ ከዚህ አንፃር እና አይታችሁ ከሆነ ሰዎች መሐላቸው ያላቸው በጣም ብዙ መልካም ነገር ቢኖርም ትንሽዬ መጥፎ ነገሮች ከተፈጠሩ እነዛ ትንሽ መጥፎ ነገሮች እነዛ ብዙ ጥሩ ነገሮችን ይለቀለቋቸውና ያበላሿቸዋል። ይሄ የሰው ማንነት ነው። ከሰዎች ጋር በሆነ ነገር ስንጣላ በሆነ ነገር ሳንስማማ ስንቀር በቃ አልተስማማሁትም ማሰለቸኝ ነው እንጂ ከዛ ሰው ጋር የነበሩን መልካም ነገሮች ዞር ብለን አናይም። ይሄ የሰው ተፈጥሮ ነው። ኔጌቲቭ የሆነ ነገር የማየት ፍጥነት አለና በቻልነው መጠን እንደዚህ አይነት ነገሮች ላይ በጣም ጥንቃቄ ያስፈልጋልና አው ጠፍተሃል ምናምን ነገር እንግዲህ እስቲ እናወራለን። በተረፈ ማለት የምፈልገው ነገር ካለ ድልስጥክ ባለህበት አላህ ይጠብቅክ። ስላየውክ ዛሬ ደስ ብሎኛል። እንዳጋጣሚ እኛም ንጽጽር እያረገን አልነበረም እንትና አለጣሽን ጧት አውርቻት እንዳጋጣሚ ለሷም ነበር የከፈትኩላት አንድ ሐሳብ የምናወራ አለ እንዲህ ስንባል አንተም መጣክ። እንግዲህ አንተም ጥሩ ግባቶንክ ሰላም አልከን ምናምን ነገር እና እስቲ የምታወራው ሐሳብ ካለክ ልስጥክና ወደ ሌሎች ሰዎች እንሂድ። ጉድ አይዲያ ብዙ ማውራው ምንም ነገር የለም። ይሄ ነው ብዬ እንደዚህ ነው ምለው ነገር የለም። እንግዲህ አይ ቲንክ እስቲ አንዳንድ ነገር ዝም ብዬ ትንሽ ላሳያችሁና እንዴት ነበር የሚዞረው? ኦኬ ይታያል እንዴ? ይታያል። ኦኬ የምታዩት የጉድ አይዲያ መጽሐፍ ወደ 400-500 ገጽ ይሆናል። ባይዘው ይሄ እንዳጋጣሚ ስልኬ ላይ ሳላጠፋው የቀረ ነው። እንግዲህ በጣም ብዙ የእስልምና ጥያቄዎች፣ ዲስከሽኖች፣ ጥያቄዎች እዚህ የመዘገብኳቸው እጅግ በጣም ብዙ የውይይት ጥያቄዎች አሉ እና እነዚህን ጥያቄዎች በሙሉ ወደ አይ ቲንክ ወደ 400-500 ይሆናሉ። እዚህ ንጽጽር የሚሰሩት ወንድሞችና እህቶች ክርስቲያን ወንድምና እህቶች የሚያደርጉት የሚጠይቁትን ጥያቄ በሙሉ አውቀዋለሁ። እኔ ጋር አለ መረጃው በሙሉ እኔ ጋር አለ። ግን ምን እንደሆነ ታውቃለህ? አንድ ነገር ብቻ ልናገርና ተዋለው። እኔ አሁን እውቅና ፍለጋ አልፈልግም። ታዋቂ ምናምን ቲክቶከር አይደለው። ሶ አሁን አወራለሁ። ሜቢ ከዚህ በኋላ አንገናኝም፣ አንተያይም። ባጭሩ ምነግራችሁ ነገር አንድ ጊዜ ጃቢር ባጭሩ ልዝጋው ነው። አንድ ነገር ብቻ ተናገር ስላልከኝ አንድ ነገር ተናግሬ ዘጓለ። አንዴ ጠብቀኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጃን እንዴት ነህ? አልሐምዱሊላህ ደህና ኖት? ሁሉ ሰላም? እንዴት ተጠፋሳ? አልሐምዱሊላህ ረቢል ዓለሚን ሁሉ ሰላም። ምንድነው እንደዚህ መጥፋት? እርሶ ነው እንጂ ስልኮትን ትተው እየሄዱ ስደውል እያላነሱ። ኢንሻአላህ ላይፉን እንደዘጋሁት እንደዋወላለን። መርሐባ ኢንሻአላህ አለው። ኦኬ ማስታወሻ አንዳንድ ደብተሮች አሉኝና ማስታወሻ ደብተሮች ከሱ ላይ አንድ ነገር ላነብልህ ስለፈለኩ ነው። ባጭሩ ምንም ብዙ ጊዜ ቃላቶች ኤክስፕላኔሽን ያስጠላል። ብዙ ጊዜ እንዲህ ነው ብሎ መግለጽ ለኔ ትንሽ ይከብዳልና ባጭሩ
ስለ እስልምና ያለኝን እኔ ሞር 3 አመት በላይ ንጽጽር ላይ ቆይቻለሁ። ያላየሁት ያላነበብኩት ነገር የለም። ባጭሩ ብቻ ግን ንጽጽር ልክ ለሳቆም የጻፍኩት ነገር ነበርና እሱ ላንብብልህና አይ ቲንክ አጠፋዋለሁ ስልኬን። በአማርኛ ነው የጻፍኩት። ጽሁፍ አያምርም፣ ይቅርታ። ግን ያው እስልምና ስህተት አለው፣ እስልምና ሃይማኖት ስህተት አለው በሚል እኔ በጣም